በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ውድ ቤተሰቦቼ በዕለተ ማክሰኞ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴ ማርያም እናሰማለን። የመመኪያችን ዘውድ፣ የደህንነታችን መጀመሪያ፣ የንጽሕናችን መሰረት፣ እኛን ስለማዳን ሰው የሆነ የእግዚአብሔር ቃል በወለደችልን በድንግል ማርያም ተገኘልን። ሰው ከሆነም በኋላም ፍጹም አምላክ ነው። ስለዚህም በድንግልና ወለደችው። ድንቅ የሆነ የመውለዷ ችሎታ የማይመረመር ሊነገር የማይችል ነው። ቅድስት ሆይ ለምኝልን። በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ አዳነን። በድንግልና ፍጽምት ሆንሽ ማርያም ሆይ የድንግልናሽ ምስጋናና ክብር ታላቅ ነው። እግዚአብሔር ካንቺ ጋር ቢሆን ባለሟልነትን አግኝተሻልና። ያዕቆብ ከምድር እስከ ሰማይ ድረስ የእግዚአብሔር መላእክት ሲወጡባት ሲወርዱባት ያያት መሰላል አንቺ ነሽ። ቅድስት ሆይ ለምኝልን። ሙሴ በነደ እሳት ሳትቃጠል ያያት ዕፅ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። የመለኮቱ እሳትነት ሥጋሽን አላቃጠለውምና ቅድስት ሆይ ለምኝልን። ዘር ያልተዘራባት እርሻ አንቺ ነሽ። የሕይወት ፍሬ ካንቺ ወጣ። ዮሴፍ የዋጃትና የከበረ ዕንቁ ያገኘባት ሳጥን አንቺ ነሽ። ኢየሱስ ክርስቶስ ካንቺ ወጣ፣ በማኅፀንሽም አደረ፣ በዚህ ዓለምም ወለድሽው። ቅድስት ሆይ ለምኝልን። የመላእክት ደስታቸው የሆነ ጌታን የወለድሽ ሆይ ደስ ይበልሽ። የነቢያት ዜናቸው ንጽሕት ሆይ ደስ ይበልሽ። እግዚአብሔር ከአንቺ ጋር ቢሆን ባለሟልነትን አግኝተሻልና ደስ ይበልሽ። የዓለም የሰው ሁሉ ደስታ የሆነ የመልአኩን ቃል ተቀብለሻልና ደስ ይበልሽ። ዓለምን ሁሉ የፈጠረ ጌታን የወለድሽ ሆይ ደስ ይበልሽ። ቅድስት ሆይ ለምኝልን። በተገባይ አምላክ እናት ተብለሻልና ደስ ይበልሽ። ይኸዋን መድኃኒት ሆይ ደስ ይበልሽ። ፍጥረትን ሁሉ የሚመግብ እሱ ጡትሽን አጥብተሻልና ደስ ይበልሽ። ይኸዋን የጻድቃን ሁሉ እናታቸው ቅድስት ሆይ ደስ ይበልሽ። ስለምኝልን ዘንድ ወደ አንቺ እናንጋጣለን። ቅድስት ሆይ ለምኝልን። የድንግል ሆይ ቅድስት ሆይ ጌታን የወለድሽ ሆይ እኛን ለማዳን ድንቅ ምስጢር ተዋህዶ በአንቺ ቢደረግ ንጉሥን ወልደሽልናልና። ፍጥረታትን በብዙ ድንቅ መልክ የፈጠረ የእርሱን የገናንነቱን ነገር ፈጽመን መናገር አይቻለንምና ዝም እንበል። ቅድስት ሆይ ለምኝልን። ወደ ደብረ ሲና የወረደ ለሙሴ ሕግን የሰጠ የተራራውን ራስ በጭጋግ በጢስ በጨለማና በነፋስ የሸፈነ ፈርተው የቆሙትንም በነገሪቶች ድምፅ የገሰጸ የአብ አካላዊ ቃል ነው። ቅድስት ሆይ ለምኝልን።
በትሕትና የተናገርሽ ተራራ ሆይ ይኸውም ወደ አንቺ የወረደው ነው። ሰውን የወደደ እርሱ ያለመለወጥ በአንቺ ሰው ሆነ። እንደኛ በሚናገር ሥጋ ፍጹም ሆኖ አምላክ በመንፈስ ቅዱስ በማኅፀኗ አደረ። ፍጹም ሰው ሆነ። አዳምን ያድነው ዘንድ ኃጢአቱንም ያስተሰርይለት ዘንድ በሰማያት በሰማዩ ማዕረግ ያኖረው ዘንድ በቸርነቱና በይቅርታው ብዛት ወደ ቀድሞ ቦታው ይመልሰው ዘንድ ቅድስት ሆይ ለምኝልን። ድንግል ገናንነቷ ሊናገሩት አይቻልም። ጌታ መርጧታልና የሚቀርበው በሌለ ብርሃን ውስጥ የሚኖር እርሱ መጥቶ አደረባት። 9 ወር በማኅፀኗ አደረ። የማይታይና የማይመረመር ታይቶ የማይታወቅ እርሱን በድንግልና ወለደችው። ቅድስት ሆይ ለምኝልን። ነቢዩ ዳንኤል ያየው ያለ እጅ ከረጅም ተራራ የተፈነቀለው ያ ድንጋይ ከአብ ዘንድ የወጣውን ቃል ነውና ብቶ ያለ ወንድ ዘር ከድንግል ተወለደ፣ አዳነን። ቅድስት ሆይ ለምኝልን። እንደ ንጹሕ ጫፍ ሆነሽ ሃይማኖት መገኛ ነሽ። የቀናች ቅዱሳን አባቶቻችን ሃይማኖታቸው ነሽ። አምላክን የወለድሽ በድንግልና የታተምሽ ንጽሕት ሆይ የአብ ቃልን የወለድሽ ኢየሱስ ክርስቶስ እኛን ለማዳን መጣ። ቅድስት ሆይ ለምኝልን። የከበርሽ ጌታን የወለድሽ ሆይ የማይታይ ቃልን የተሸከምሽው የብርሃን እናቱ አንቺ ነሽ። እሱን ከወለድሽ በኋላ በድንግልና ኖረሻልና ፍጹም ምስጋና ያገኙሻል። ቅድስት ሆይ ለምኝልን። የአብ ቃል እናቱ ንጽሕት ድንግል ሆይ ስለ አንቺ የሚነገረው ነገር መናገር የሚቻለው ምን አንደበት ነው? ኪሩቤል ለሚሸከሙት ንጉሥ ዙፋኑ ማደሪያ ሆንሽ። የተከበርሽ ሆይ እናመሰግንሻለን። የጌታችን የኢየሱስ ክርስቶስ እናት መልካሟ እርግብ ሆይ ስምሽን ለልጅ ልጅ እንጠራለን። ቅድስት ሆይ ለምኝልን። እናትና ገረድ ማርያም ሆይ ደስ ይበልሽ፣ የታቀፍሽውን መላእክት ያመሰግኑታልና ኪሩቤል በፍርሃት ይሰግዱለታልና ሱራፌልም ያለማቋረጥ ክንፋቸውን ዘርግተው የሚመሰገን ንጉሥ የክብር ባለቤት ይህ ነው። በይቅርታው ብዛት የዓለምን ኃጢአት ያስተሰርይ ዘንድ የመጣው ይህ ነው ይላሉ። ቅድስት ሆይ ለምኝልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይግባው፣ አሜን። ውድ እግዚአብሔር ቤተሰቦች ከዚህ በመቀጠል መዝሙረ ዳዊት ምዕራፍ 9 ቁጥር 1 እስከ 20 ያለውን አብረን እንጸልያለን። አቤቱ በልቤ ሁሉ አመሰግንሃለሁ፣ ተአምራትህም ሁሉ እናገራለሁ። በአንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ እዘምራለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰናክላሉ፣ ከፊትህም ይጠፋሉ። ፍርዴንና በቀሌን አድርገህልኛል። ጽድቅን እየፈረድክ በዙፋንህ ላይ ተቀመጥክ። አሕዛብን ገሰጽ፣ ዝንጎዎችንም አጠፋ፣ ስማቸውንም ለዘላለም ደመሰስክ። ጠላቶች በጦር ለዘላለሙ ጠፉ፣ ከተሞቻቸውም አፈረስክ፣ ዝክራቸውንም በአንድነት ጠፋ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑንም ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይፈርዳታል፣ አሕዛብንም በቅንነት ይዳኛቸዋል። እግዚአብሔር ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምህን የሚያውቁ ሁሉ ባንተ ይታመናሉ። አቤቱ የሚሽህን አትተዋቸውምና በጽዮን ለሚኖር ለእግዚአብሔር ዘምሩ። በአሕዛብ መካከል አደራረጉን ንገሩ። ደማቸውን የሚመረምር እርሱ አስቧልና የድሆችም ጩኸት አልረሳምና። አቤቱ ዘንልኝ፣
ጠላቶችም የሚያመጡብኝን መከራ እይ። ከሞት ደጆች ከፍ ከፍ የምታደርገኝ ምስጋና ሁሉ እናገር ዘንድ በጽዮን ልጅ በደጆቿ በማዳንህ ደስ ይለኛል። አሕዛብ በሰሩት ጉድጓድ ወደቁ፣ በዚያችን በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር የፍርድን በማድረግ የታወቀ ነው። ኃጢአተኛው በእጆቹ ሥራ ተጠመደ። ኃጢአቶች ወደ ሲኦል ይመለሳሉ። እግዚአብሔር የሚረሱ አሕዛብ ሁሉ ድሃ ለዘላለም አይረሳምና የችግሮችም ተስፋቸው ለዘላለም አይጠፋም። አቤቱ ተነስ፣ ሰውም አይበርታ፣ አሕዛብም በፊትህ ይፈረድባቸው። አቤቱ ፍርሃት በላያቸው ጫንባቸው፣ አሕዛብ ሰዎች እንደሆኑ ይወቁ። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። ውድ ቤተሰቦቼ፣ ለዚህ ቻናል አዲስ የሆናችሁ ለመጀመሪያ ጊዜ ወደ ቻናል የመጣችሁ ሰብስክራይብ በማድረግ ቤተሰብ እንሆን፣ አበረታቱኝ እና አዲስ ያልሆናችሁ ደግሞ ቤተሰብ የሆናችሁ ለወዳጅ ዘመድ ሼር እና ላይክ በማድረግ ለሁሉም ይሄ ቅዱስ ቃል እንዲዳረስ አድርጉ። እግዚአብሔር አምላክ ሕይወታችሁ ይባርክ። እመቤታችን የቅድስት ድንግል ማርያም ረድኤቷ፣ በረከቷ፣ አማላጅነቷ፣ ፍቅሯ በእኛ በሁላችን ላይ ይኖር። በቤተሰቦቻችን ላይ፣ በልጆቻችን፣ በስራችን፣ በሁሉ ነገራችን እግዚአብሔር ይባርከን፣ ይቀድሰን፣ ከክፉ መከራ ሁሉ ከወጥቶ ከመቅረት ከድንገተኛ አደጋ ሁሉ ይሰውረን። ሀገራችንንም ዓለምንም ሰላም ያደርግልን። ሁሌ ስለምትከታተሉን እናመሰግናለን።